የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማራላጎ በሚገኘው መኖሪያቸው ሆነው በስማቸው የሚሰየም አዲስ የጦር መርከብ መደብ ወይም ባትልሺፕ ክላስ ግንባታን ይፋ ማድረጋቸው በአሜሪካ የባህር ኃይልና በወታደራዊው ኢንዱስትሪ ዙሪያ አዲስ የውይይት ማዕበል ቀስቅሷል። ትራምፕ ክላስ ተብለው የሚጠሩት እነዚህ መርከቦች የአሜሪካን የባህር ላይ የበላይነት ለመመለስና ዘመናዊና ምጡቅ ቴክኖሎጂዎችን የታጠቁ ጠላቶች ለመመከት የታለሙ መሆናቸው ተገልጿል። ሆኖም ይህ ትልቅ እቅድ የቀረበው የአሜሪካ የመርከብ ግንባታ ኢንዱስትሪ በአቅርቦት መዘግየት፣ በበጀት ብክነትና በመሰረተ ልማት ድክመት ውስጥ ባለበት ወቅት መሆኑ ፕሮጀክቱ ሊያጋጥሙት የሚችሉ ተግዳሮቶችን አጉልቶ አሳይቷል። ፕሬዝደንቱ አሜሪካ ምርጥ የጦር መሳሪያዎችን የማምረት አቅም ቢኖራትም የምርት ሂደቱ እጅግ አዝጋሚ መሆኑን በመተቸት አዲሱን ፕሮጀክት ለማፋጠን ከዋና ወታደራዊ ኮንትራክተሮች ጋር እንደሚመክሩ አስታውቀዋል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የትራምፕ ክላስ መርከቦችን ግብ፣ የቴክኖሎጂ ዝርዝርና በኢንዱስትሪው ውስጥ ያሉ እንቅፋቶችን በጥልቀት እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የትራምፕ ክላስ መርከቦች ግብ ወይም ዓላማ በአሜሪካ የባህር ኃይል ታሪክ ውስጥ ታይቶ የማይታወቅ ገዳይና ግዙፍ የጦር መርከብ ለመገንባት ያለመ ነው። እንደ ባህር ኃይሉ መረጃ ከሆነ እነዚህ መርከቦች እስከ 880 ጫማ እርዝመት የሚኖራቸው ሲሆን ከ30 ሺህ እስከ 40 ሺህ ቶን የሚመዝን ክብደትም ይኖራቸዋል ተብሏል። ይህ ክብደት በአሁኑ ወቅት በአገልግሎት ላይ ካሉት የዙምዋልት አጥፊ መርከቦች በጥፍ የሚበልጥ ነው። ከታሪክ አኳያ ሲታይ መርከቦቹ በሁለተኛው የዓለም ጦርነት ወቅት ዝነኛ ከነበረችው ዩኤስኤስ ሚዙሪ በተወሰነ መልኩ የሚቀራረብ መጠን አላቸው። ፕሬዝዳንት ዶናልድ ትራምፕ እነዚህ መርከቦች ከቀድሞዎቹ በመቶ እጥፍ የበለጠ ኃይል እንደሚኖራቸውና የጠላትን መከላከያ የሚያደናግሩ የሃይፐርሶኒክ ሚሳኤሎች፣ የኒውክሌር አቅም ያላቸው ክሩዝ ሚሳኤሎች፣ የኤሌክትሮማግኔቲክ ጨረር ጠመንጃዎችና እጅግ የረቀቁ የሌዘር መሳሪያዎችን እንደሚታጠቁ ገልጸዋል። በተጨማሪም 128 የሚሳኤል ማስወንጨፊያ ክፍሎች ወይም ቪኤልኤስኤልስ የሚኖራቸው ሲሆን ይህም ለቶማሃውክና ለሌሎች የመከላከያ ሚሳኤሎች አገልግሎት ይውላል። ይሁን እንጂ ይህን ታላቅ ራዕይ ወደ ተግባር ለመለወጥ የሚደረገው ጥረት ከባድ እንቅፋቶች ተደቅነውበታል። የባህር ኃይል ጸሐፊው ጆን ፌላን እንደገለጹት የአሁኑ የመርከብ ግንባታ ሂደት እጅግ የተዘበራረቀ ነው። አብዛኞቹ ፕሮግራሞች ከታቀደላቸው ጊዜ ዘግይተው የሚጠናቀቁና ከተመደበላቸው በጀት በአማካኝ በ57 በመቶ የሚበልጥ ወጪ የሚጠይቁ ናቸው። ለአብነትም በቅርቡ የተሰረዘው የኮንስተሌሽን ክላስ ፍሪጌት ፕሮግራም በ3 ዓመት ዘግይቶ የነበረ ሲሆን አዲሱ የትራምፕ ፕሮጀክት ደግሞ ከዚህ እጅግ የላቀው ስብስብነት ያለው መሆኑ ይነሳል። ሌላው ፈተና የአሜሪካ መርከብ ግንባታ ጣቢያዎች ያላቸው አቅም ውስን መሆኑ ነው። እንደ ካርል ሹስተር ያሉ ባለሙያዎች እንደሚጠቁሙት እንዲህ ያሉ ግዙፍ ፕሮጀክቶችን ለመገንባት የሚያስችል ሰፊ የመርከብ ጣቢያና የሰለጠነ የሰው ኃይል እጥረት አለ። እናም የተዘጉ የጥገና ጣቢያዎችን በድጋሜ መክፈትና በኤሌክትሪክ በሴንሰርና በመረጃ ስራ ዘርፍ በሺዎች የሚቆጠሩ ሰራተኞችን ማሰልጠን ግድ ይላል። ከዚህ ጋር በተያያዘ የመርከቦቹ ስያሜና በፕሬዝደንቱ የግል ዝና ዙሪያ ያለው ፖለቲካዊ አከራካሪነት ሌላው ትኩረት የሚስብ ነጥብ ሆኗል። ፕሬዝዳንት ዶናልድ ትራምፕ ይህንን አዲስ የመርከብ ምድብ በስማቸው መሰየማቸው በአሜሪካ ባህር ኃይል ታሪክ ውስጥ ያልተለመደ ክስተት ነው። በተለምዶ መርከቦች የሚሰየሙት ፕሬዝዳንቶች ከሞቱ ከዓመታት በኋላ ወይም በታሪክ ያላቸው አሻራ ታይቶ ቢሆንም ትራምፕ ግን ገና በስልጣን ላይ ያሉ ስማቸውን በወታደራዊ መሳሪያዎች ላይ ማተማቸው
ያላቸው የግል አምልኮ ወይም ፐርሰናሊቲ ከልት እንደሆነ በተቾች ዘንድ ይነገራል። ፕሬዝደንቱ ስማችሁን በነገሮች ላይ ካላተማችሁ ማንም አያስታውሳችሁም የሚል ጽኑ እምነት እንዳላቸው ቀደም ሲል መናገራቸው ይታወሳል። በተጨማሪም ትራምፕ በዲዛይን ሂደቱ ላይ በግል እንደሚሳተፉ መግለጻቸው ወታደራዊ ውሳኔዎችን ከግል ውበት ወይም ኤስቴቲክስ አንጻር የማየታቸው ጉዳይ በባለሙያዎች ዘንድ ጥያቄ አስነስቷል። አስቀያሚ መርከብ መገንባት አስፈላጊ አይደለም የሚሉት ፕሬዝደንቱ መርከቦቹ የአሜሪካን ኃይል የሚያሳዩ ግርማ ሞገስ ያላቸው ምልክቶች እንዲሆኑ ይፈልጋሉ። ከስልታዊ ጠቀሜታ አንጻርም የታላላቅ መርከቦች አስፈላጊነት በጦርነት ባለሙያዎች ዘንድ ክርክር አስነስቷል። በአሁኑ ወቅት ዩክሬን ትናንሽ የድሮን ጀልባዎችን በመጠቀም የሩሲያን ግዙፍ መርከቦች ማጥቃት መቻሏ ለግዙፍ መርከቦች ደህንነት አስጊ መሆኑን አሳይቷል። ይሁን እንጂ አሜሪካ ከቻይና ጋር ለምታደርገው የባህር ላይ ፉክክር እንዲህ ያሉ ተንቀሳቃሽ ምሽጎች አስፈላጊ መሆናቸውን የሚከራከሩም አሉ። ባህር ኃይሉ በአሁኑ ወቅት የአርሌይቦርግ አጥፊዎችንና የኦሃዮ ሰርጓጅ መርከቦችን ጥሮታ በሚያወጣበት ወቅት የሚፈጠረውን የሚሳኤል ማስወንጨፊያ ክፍተት ለመሙላት የትራምፕ ክላስ መርከቦች ትልቅ ሚና ሊኖራቸው ይችላል። ፕሬዝደንት ትራምፕ ይህንን እቅድ ወርቃማው የባህር ኃይል ወይም ጎልደን ፍሊት አካል አድርገውታል። መርከቦቹ በባህር ላይ ሲሰማሩ አሜሪካን ከጠላት ጥቃት ለመጠበቅ ከታለመው ወርቃማው ጉልላት ወይም ጎልደን ዶም የሚሳኤል መከላከያ ጋሻ ጋር ተቀናጅተው እንደሚሰሩም ይጠበቃል። በመጨረሻም ይህ ፕሮጀክት ከወታደራዊ ፋይዳው ባለፈ ለአሜሪካ የማምረቻ ኢንዱስትሪ አዳዲስ የሥራ ዕድሎችን እንደሚፈጥር ፕሬዝደንቱ ተስፋ አድርገዋል። በሀገሪቱ ውስጥ ባሉ 1000 የሚጠጉ አቅራቢዎች ተሳትፎ የሚገነቡት እነዚህ መርከቦች የሀገሪቱን የምጣኔ ሀብት ጥንካሬም ያሳያሉ ተብሏል። ይሁን እንጂ የፕሮጀክቱ ከፍተኛ ወጪ እንዲሁም የግንባታው ስብስብነት ለወደፊት ፕሮጀክቶች ትልቅ ሸክም ሊሆን ይችላል። ፕሬዝደንት ትራምፕ በታሪክ ውስጥ እንደ ባለ ራዕይ መሪ እንዲዘከሩ የሚያደርጋቸው ወይስ እንደ ከሸፈ ውድ ፕሮጀክት የሚቆጠር ይሆናል የሚለው ጉዳይ ግን በመጪዎቹ ዓመታት በሚከናወኑ የግንባታ ሂደቶች ላይ የተመሰረተ ይሆናል። ታሪክ የሚዘክራቸው መሪዎች በስም አሰጣጥ ሳይሆን በተግባር መሆኑን የሚጠቅሱ ተቾች ትራምፕ ከስያሜ ባለፈ ውጤታማ የጦር መርከቦችን ማቅረብ ላይ እንዲያተኩሩ ይመክራሉ። እናም በአጠቃላይ የፕሬዝደንት ዶናልድ ትራምፕ አዲሱ የትራምፕ ክላስ የጦር መርከብ ግንባታ እቅድ የአሜሪካን የባህር ኃይል ታሪክ ለመቀየር የታለመ ታላቅ ፕሮጀክት ነው። መርከቦቹ የሚታጠቁት ዘመናዊ የሃይፐርሶኒክ እና የኒውክሌር መሳሪያዎች አሜሪካን በዓለም አቀፍ ደረጃ ከፍተኛ ተሰሚነት እንዲኖራት ያደርጋሉ ተብሎ ቢታመንም በግንባታው ሂደት ላይ የተደቀኑት መሰናክሎች ግን ቀላል ተደርገው ሊወሰዱ አይችሉም። የመርከብ ግንባታ ኢንዱስትሪው ያለበት ድክመት፣ የበጀት ብክነትና የሰው ኃይል እጥረት ፕሮጀክቱን ወደ ኪሳራ ሊመሩት የሚችሉ ስጋቶች ናቸው። ፕሬዝደንት ትራምፕ በስማቸው የሚጠራውን ይህንን አዲስ የባህር ኃይል ምድብ ወደ እውንነት ለመለወጥ ያላቸው ጽኑ ፍላጎት የአሜሪካን ወታደራዊ ስትራቴጂ ብቻ ሳይሆን የግል የታሪክ አሻራቸውን የማሳረፍ ጥረት አካልም ነው። በመጨረሻም የዚህ ፕሮጀክት ስኬት የሚለካው በመርከቦቹ ግዙፍነት ሳይሆን በጦር ሜዳ በሚኖራቸው ውጤታማነትና ሀገሪቱ ለዚህ የምታወጣውን ከፍተኛ ሀብት በሚመጥን መልኩ በሚሰጡት አገልግሎት ላይ ብቻ የተመሰረተ ይሆናል። ታሪክ የትራምፕን ራዕይ እንደ አዲስ የባህር ኃይል ዘመን መጀመሪያ ወይም እንደ ከሸፈ ውድ የቢሊዮነር መጫወቻ እንደሚመዘግበው ወደፊት የሚታይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ዘ ዋር ዞን እንዲሁም ቢቢሲን በዋቢነት ተጠቅመናል።